ቺን ልባም ሴት ሩቡን ሆኛለሁ ግን ሁሉ ጊዜ ነው የምጠይቀውና አፈሬ ነው የምመለሰው። እግዚአብሔር ካየበት እንትን መልኩን በምሳሌው ፈጠረ። ያ መልኩ ያ ምሳሌው እንዲበዛ እንዲባዛ ወንድም ሴትም በተለይ በጋብቻ ተጣምረው ያንን ስራ ነው የሚሰሩት። ስለ እግዚአብሔር ቃል ላይ ሚስትነትን እንዴት ነው የሚገልጸው? ከሁሉም ከማየው ሁሉ ልቤን የሚገዛው ሳነባት ታች ድረስ ዘመኗን ሁሉ መልካም ታደርግላታለች። የባሏም ልብ ይታመንባታል። የሁለቱ ጥምረት ያባዛው የሚያባዛው የሚሞላው ምድርን የሚገዛው ነገር አለ። እቺ ልባም ሴት መሆን እፈልጋለሁ። ዋጋ ታስከፍላለች። ሚስትነት ትልቅ ሹመት ነው። እንኳን ደህና መጣችሁ የውይይት አጋሮቻችን። ዛሬ ከሁለት ወጣት ልበል ሴቶች ሚስቶች ጋር አብረን ቆያለን። በሰማይ ፋሚሊ ወላጅነትን፣ ልጅነትን፣ ትዳርን እያነሳን የምንጨዋወትበት ፕሮግራም ነው እና የዛሬው ደግሞ ትኩረታችን ሚስትነት ይሆናል። ሚስትነትን ስናይ ከመጽሐፍ ቅዱስ አንፃር እኛ ያው ክርስቲያኖች ስለሆነን በእግዚአብሔር ቃል የምንመራ ሰዎች ስለሆነን ዋና አትኩሮት አድርገን የምናየው ከመጽሐፍ ቅዱስ አንፃር ይሆናል እና ያው አሁን ሚዲያው ላይ ወይ አየሩ ላይ የተለያዩ ሐሳቦች ወይም የሚያከራክሩ ጉዳዮች ስለሚስትነት ባሌ ዲዘርቭ ያረጋሉ ካልተገባው ለምን እንደዚህ ያረግለታለው የሚሉ ብዙ ሐሳቦች አሉበት። እኛ ግን እንደ ክርስቲያን አሁንም እንደ እግዚአብሔር ቃል መሰረታችን የሆነውን እግዚአብሔርን ቃል ፋውንዴሽን አድርገን እንወያያለን እና የውይይት አጋሮቼን በመጀመሪያ ላስተዋውቃችሁ። ሰላምዬ ካንቺ ልጀምርና ራስሽን አስተዋውቂን፣ የትዳር ሁኔታሽን፣ ልጆችሽን ጨምረሽ። እሺ፣ እኔ ሰላም ጌታቸው እባላለሁ። ባለ ትዳርና የሁለት ልጆች፣ አንድ ወንድ አንድ ሴት ልጆች አሉኝ። በትዳር ከ10 ዓመት በላይ ቆይቻለሁ። ይሄንን ይመስላል የትዳር ሁኔታ። ልጆችሽ ማን ይባላሉ? ወንዱ ልጄ ሀበን ቢኒያም ይባላል። ሴቷ ልጄ መዳን ቢኒያም ትባላለች። እሺ ታንኪ። እኔ ስትሪሽንም ጨምረሽ አንቺ ደግሞ። እኔ ሳሮን ውድነህ እባላለሁ። የአንድ ባል ሚስት ለአለፉት 16 ዓመታት እና የሁለት ልጆች እናት። አብያ አስናቀና ተሂላ አስናቀ ይባላሉ። እንደዚሁም ደግሞ የቤተሰብ ቅጥር ፈዳሽ የሀገር በቀል የሲቪል ማህበረሰብ ድርጅት መስራችና ስራ አስኪያጅ ነኝ። ታንኪዩ፣ በጣም እናመሰግናለን። ወደዚህ ደግሞ ሪፍሌክሽናችሁን፣ መረዳታችሁን እንደገና ደግሞ ከህይወታችሁም ልምድ ቆርሳችሁ ልታካፍሉን በዚህ ስለተገኛችሁ አንድ ሀሳብ ሳስብ ነበር ዝም ብዬ ከመጽሐፍ ቅዱስ ከመጀመሪያው ከመጨረሻው እግዚአብሔር ለሰው ልጆች ያለውን ሀሳብ የገለጸበት ነው። እዛ ውስጥ እንደው እናንተ አጋጥሟችሁ የሆነ ታሪክ ወይ ኢንሲደንት ወይ የሆነች ሞመንት እግዚአብሔር ለሰው ልጆች ከሰጠው ትዕዛዝ ሊሆን ይችላል፣ የህይወትን ዘይቤ የሚቃኝ ምክር ሊሆን ይችላል፣ አሉታዊ የሆነ ነገር ኖቲስ አድርጋችሁ ወደ ሀሳባችሁ እግዚአብሔር ለምን እንዲህ ያለ ብላችሁ አስባችሁ ታውቃላችሁ? የእግዚአብሔር ቃል ጢሞቴዎስ ላይ ነው አለ አይደለ? ለምንድን ነው የተጻፈው? የሰውን ህይወት ለማቅናት፣ ለመምከር፣ ለህይወት እንዲሆን ነው። ጌታ ኢየሱስም ሲናገር እኔ ህይወት እንዲሆንላችሁ መጣሁ። ወደ ብሉይ ኪዳንም ብንሄድ ለእናንተ ማስባትን ሐሳብን ያውቃሉ። እንዲህ ብንፈልግ ብዙ የምንጠቅሳቸው ነገሮች አሉ እና ከእግዚአብሔር ጋር ደግሞ ኢንካውንተር የነበራቸውን ሰዎች ስናስብ was there anything አሁን እግዚአብሔር ለምሳሌ አብርሃምን ልጅህን ሰዋልኝ አለው። ከዛ መጨረሻው እናውቀዋለን ምን እንደሆነ። እንደዚህ ሆነ በቃ ፋይናሊ ያንን ሰው የሚያስቆዝም፣ የሚያስተክዝ፣ ዴስፔሬት የሚያረግ ከህይወት መንገድ የሚያወጣ ትዕዛዝ አዞ የሚያውቅ ይመስላችኋል ወይ? ጄነራል ፐርስፔክቲቭ እንዲኖረን ነው ማለት እግዚአብሔር ለምንድን ነው እንዲህ የሚለኝ የሚለውን እንድናስብም ከማለት አንፃር ነው። ነገሩ ልትገልጭልኝ በሞከርሽ ሰዓት የገባኝ ነገር አንድ ነው። መቼም ቢሆን እግዚአብሔር ለኛ ያለው ሐሳብ ዓላማው መልካም በእኛ ህይወትም ደግሞ የሚሰራና ከመልካምነት ውጪ ሌላ ምንም ነገር የሌለው እንደሆነ እንደ ክርስቲያን እንደዛ አምናለሁ ብዬ ነው የማስበው፣ ለራሴም ለቤተሰቤም። ስለዚህ እንግዲህ ክርስቲያን ከሆነን በኋላ ስለሆነ እነዚህ ኢሹዎችም እነዚህ መጽሐፍ ቅዱሳዊ እውነቶችም የምናያቸው የምናነባቸው
በማናችንም ህይወት ውስጥ ወይም ባየናቸው የእምነት አባቶቻችን ህይወት ውስጥ እግዚአብሔር የጠየቀው እግዚአብሔር ይሄን አድርጉ ይሄንን ሁኑ ያለው ልክ ነው። ባለቤትም ሰሪም ባለመብትም ነው ብዬ ስለማምን ጥያቄ ሆኖብኝ አያውቅም እስካሁን እንግዲህ ከዚህ በኋላ አላውቅም የሚጠይቀኝ ጥያቄ እስካሁን ባለሁበት ህይወት። ወደፊትም ግን ዝም ብዬ ባስበው እግዚአብሔር ከሆነ ጠያቂው እግዚአብሔር ከሆነ ይሄንን አምጣ ይሄንን አድርግ በዚህ ውስጥ ሂድ በዚህ ውስጥ ፍሰስ የሚለው እግዚአብሔር ከሆነ ልክ ነው። በቃ at the end of the day ultimate ጎሉ እግዚአብሔር ልክ የሆነውን ነገር በእኛ ህይወት ውስጥ ማድረግ እንደሆነ ስለማምን እግዚአብሔር በእኛ ህይወት ውስጥ ይሁን ያለው ነገር ሁሉ የሚጠይቀው ነገር ሁሉ የባለቤትነት መብቱ ሙሉ ለሙሉ የተጠበቀ ስለሆነ ሁልጊዜ ልክ ነው ብዬ አምናለሁ። አንዳንድ አሁን እግዚአብሔር ከሚመክረን ምክሮች መካከል ለኖርማል ለስራችን የሚሆኑ ነገሮች እንዴት መስራት እንዴት አለቃ ማክበር እንዴት መሆን እንዳለብን ከሚናገሩ ስለተፈጥሮ ሊሆን ይችላል። በአጠቃላይ ህይወት ዘይቤያችንን የሚመሩ ሐሳቦችን ያስተላልፋልና በዛ ውስጥ ትክክል ነው እግዚአብሔር ሉዓላዊ ነው። ግን ሁሉም ብለን ጃምፕ የምናረግበት ላይሆን ይችላል። አንዳንዱ የሚያመን ስጋችንንም መንፈሳችንንም ጎሰም አድርገን ግን የእግዚአብሔር ሐሳብ በዚህ ሁሉ ውስጥ ምንድነው? ለምንድነው እንደዛ የሚያረጋውስ? ሳሮን የምትጨምሪበት ከሆነ ወዴት ልመጣ እንደፈለኩ አይ ቲንክ ሐሳቡን አግኝታችሁታል። ምንድነው እንግዲህ ለምንድነው እንዲህ የሚያደርገው ሚለውን ሳስብ ለዚህ መሰለኝ የቀድሟም ጥያቄ ፈተነችኝ። እኔ የገባኝ ነገር እግዚአብሔር ነው የሰራን አፍተር ኦል እና የሱ ፕሮዳክት የሱ ምርት ነን። ስለዚህ እንዴት አድርገን ፈንክሽን ማለት ወይም ደግሞ መኖር እንደምንችል በቀጠል መልካም ሊሆን እንደምንችል ያውቃል። ለምሳሌ አሁን ስልኮቻችን ብዙ ጊዜ ማወነሳው ምሳሌ ነው። ስልኮቻችን ውሃ ውስጥ መግባት አይችሉም። በቃ ማኒፋክቸር ያንን ነገር የፈጠሩት ሰዎች አይገባም ብለውናል። እውነትም ደግሞ እኛ ገብቶብን ተበላሽቶ እናቃይተናል። ስለዚህ አንከተውም። አሁንም እኔ እግዚአብሔር የሆነ አምባገነን አምላክ አድርጉ አታድርጉ የሃይማኖት ምንድነው ስርዓት ሳይሆን ይሰጠን እኔ ፈጠርኳችሁ እንዲህ ነው። ውሃ ውስጥ ብትገቡ እንዲህ ትሆናላችሁ፣ እንዲህ ብትሆኑ እንዲህ ትሆናላችሁ ነው እንደሚል እኔም የሚገባኝ። ግን ደግሞ ቅድም እንዳልሽው አንደኛ በኃጢአት ወድቀናል። አሮጌው ሰው አለ። በዛ ላይ ደግሞ ያለንበት ፍጥረታዊ ዓለም ነው። እነዚህ ነገሮች እግዚአብሔር የሚላቸው ነገሮች በቀላሉ ማንም የማይቀበለው ወይም ደግሞ እንደው የሚቃረን ዓለም ውስጥ ያለ ነው። የሚቃረን ማንነት ነበረን የተሰራን ስለሆነ ገና ሁሌ በቃ እንደውም አይደለ እንፈልግለታለን ትንሽ መውጫ እንደምንም ለማቅጠል እና እንደምንም እያወቅነው አለ። በቃ ያ ቻሌንጅ እውነት ነው። በጣም እርግጠኛ ሆኜ ስለማውቃቸውም የእግዚአብሔር ቃል ክፍሎች ስለማስተምራቸው ሁሌ ግን እለት እፈተንበታለሁ። እንደውም እንዳልኩት ነው ምክንያት ለመስጠት በጣም እንደምንም ብዬ ሞክራለሁ። እና አይ ቲንክ እንግዲህ የክርስቲያን ጉዞ ይገርዳል። ኤክስትሪም የሄድኩበት አንድ ሐሳብ ሞገተኝና ቆይ ደቀ መዛሙርት ናቸው ወይስ ጌታ ኢየሱስ ምን ያክል እንደደፈርኩ እንግዲህ ማለት ነው ያሉት ብዬ ሄጄ ለማየት ሞከርኩና የሰው ልብ በጣም ከባድ ነው። ግን እግዚአብሔር አሁንም በቃ ባነሳናቸው ባሰብናቸው ወደ ልባችን የመጡት ታሪኮችም እንደገና ከጫፍ እስከ ጫፍ ልጁ በቂ ነው እኮ ከበቂ በላይ አይደል ያለው ሐሳብ በጭንቅ ጣር የተወለድን ሰዎች ነን። ዛት እኛ ህይወት እንዲኖረን ስለዚህ የእግዚአብሔርን መልካም ሐሳቢነት ምንም ልንጠራጠረው የምንችል አይደለምና እግዚአብሔር ደግሞ ሁሉን አዋቂ ስለሆነ በዛ ስትራክቸር ውስጥ ስንንቀሳቀስ በተባል ነው አሁን ወደፊት ቀጥለን እናነሳዋለን በዛ ውበት ውስጥ እንገኛለን ማለት ነውና ይሄንን እንደ መንደርደሪያ ያነሳሁት የእግዚአብሔር ቃል እኛን ሚስቶችን ዛሬ የሚስት ጉዳይ ስለሆነ የሚነሳው ባሎችን ማማት አይቻልም ብለሻል ሳሮን። ስለዚህ ወደ እነሱ አንሄድም።
ራሳችን ላይ ሚስቶች ላይ እንግዲህ 3 ስለሆንን የተወሰነውን ሰው ወክለን ሚስቶችን ወክለን ስለ እግዚአብሔር ቃል ላይ ሚስትነትን እንዴት ነው የሚገልጸው? ምን ይላል የእግዚአብሔር ቃል? ሰላምዬ ካንቺ ልጀምር። እሺ ሳስበው በጣም ደስ የሚለኝ ነገር ስለ ትዳር የመጀመሪያው መዋቅሩን የሰራ እግዚአብሔር መሆኑን ማሰብ ነው። ለሚያምን ለማያምን ምድር ላይ ላለ ለመጋባት ለወሰነና ተጋብቶ እየኖረ ላለ ማንኛውም ፍጥረት ሰው ባልና ሚስት ለተባለው ስትራክቸሩን ዲዛይን ያደረገ እግዚአብሔር ነው። ባለቤቱ እግዚአብሔር ነው። ስለዚህ ስለ ሁሉም ምድር ላይ ስላሉ ባልና ሚስት ግድ የሚለው አካል እግዚአብሔር አለ። እሱን ማሰብ የመጀመሪያ ለአእምሮ እረፍት ይሰጠኛል። መጀመሪያ ሳስበው በዚህ በእግዚአብሔር እይታ ውስጥ እውቅናን ያገኘ ነገር ውስጥ መኖሬን ሳስበው የመጀመሪያው የጭንቅላት እረፍት ከዛ ይጀምራል። ከዛ ያው ሁለት እንደመሆናችን በጾታ የተለያየን ሰዎች እንደመሆናችን ደግሞ የተለያዩ ነገሮችን የምናስተናግድ እንሆናለን። ለዛም ግን እግዚአብሔር በጣም መልካም ስለሆነ በጣም ብዙ መመሪያዎች፣ በጣም ብዙ ዲዛይኖች፣ ስነ ስርዓቶች አይደል ፕሪንሲፕልስ የተቀመጡለት ነው። ከእግዚአብሔር ባህሪ አንድ የምወደው ነገር ሲጠይቅ ወይም ሲናገር ወይም የምንሆነውን ነገር ሲያስቀምጥ ያለ መርህ አያስቀምጥም። ያለ ፕሪንሲፕል፣ ያለ አካሄድ፣ ያለ ጸጋም አያስቀምጥም ብዬ አምናለሁ እንደ ክርስቲያን። ስለዚህ በዚህ መዋቅር ውስጥ ሆኜ እንደ ሚስት ለማውራት ሳስብ ክርስቲያን የሆነች ሚስት ክርስቲያንም ሆና ደግሞ መንፈሳዊ የሆነችን ሚስት አያለሁ። ስለዚህ እግዚአብሔር ዲዛይን ያደረጋት እንዴት ነው? እግዚአብሔር ምን አይነት ሚስት እንድትሆን ይወዳል? የመጀመሪያው ባለቤቱ እግዚአብሔር ነው ብዬ ስለተነሳው ከዛ በኋላ ያሉኝ ዲቴሎች በጠቅላላ መጀመሪያ የሚገናኙት ከእግዚአብሔር ጋር ነው ለእኔ እንደ መጽሐፍ ቅዱስም ሀሳብ። ሶማዬ ምናልባት ከዚህ በፊት በትንሹም ስንነጋገር እንደነበረው ልክ አንድ ፊልም ወይም ለምሳሌ የኛ ጨዋታ ተደራሲዎች አሉት አይደል? የሆነ ሳም ሶርት ኦፍ ታርጌት ግሩፕ አለው። ሊያደምጠን የሚችል ሊያየን የሚችል የሆነ አለን ሴግመንት። ልክ እንደዛው ደግሞ የትዳር የመጀመሪያው ከትዳሩ ያለውን ማንኛውንም ነገር የመጀመሪያው ተቀባይ እግዚአብሔር ነው ለኔ። ምክንያቱም ብዙዎቹን ነገሮች ስናያቸው ለጌታ እንደምታረጉት ክርስቶስ ቤተክርስቲያንን እንደወደደ ሪሌሽንሺፑ ልክ ሲመሰረት ሚስት ነኝ አይደል? የመጀመሪያው የሚስትነት ማንነትና ተግባሬ እግዚአብሔር ጋር ነው የሚደርሰው። ለጌታዬ እንደምሆንና ለጌታዬ እንደምገዛ ስለሆነ ከባል ጋር ያለኝ ሪሌሽንሺፕ የታሰረው የኔ መረዳት እንደዛ ነው። መጀመሪያ ነገሮቼን፣ ዲቴይሎቼን፣ ድርጊቶቼን፣ እናትነቴንም ጭምር በሚስትነት ውስጥ ያለውን ደግሞ ልጆቼ ጋር ያለውን ሪሌሽንሺፕ መጀመሪያ የሚያገኘውና የሚያየው እግዚአብሔር ነው ብዬ አምናለሁ። አካሄዶቼን በጸጋው አቅምና በጸጋው ጉልበት። ምክንያቱም አንድ ማንሳት የምፈልገው ነገር ያለ እግዚአብሔር ጸጋ ያለ እግዚአብሔር አብሮነት የሚታሰብ ነገር ኮምፕሊትሊ አይደለም። ያ የእግዚአብሔር ጸጋ ውስጥ ሆነን ስትራክቸሩን ዲዛይን ያደረገውን አምላክ ስንኖርለት አብሮን ያለውንም ሰው የኖርንለት ነው በዛ ልክ ማለት ነው። ስለዚህ የምንኖረው እንደ ሚስት መጀመሪያ ጌታን ሰርቭ ለማድረግ ነው። ይሄ የአገልግሎት ክፍሌ ነው ብዬ አምናለሁ ብዙ ጊዜ። ምክንያቱም በቃ ምናልባት ዕብራውያን ላይ ሲናገር ካየን ስለ አገልግሎቶች ሲያነሳ አንደኛው ትዳር እንደ አገልግሎት ተቆጥሮ ነበር። በትዳር ውስጥ እግዚአብሔር የሚከብርበት እግዚአብሔር የሚያሸተው መስዋዕትና አገልግሎት ነው ማለት ነው። ይሄ የኔ ሚስትነቴ የአገልግሎት ድርሻዬ ነው ማለት ነው። እግዚአብሔር የሚወዳትን አይነት መልካም የሆነች ልባም የሆነች ከዛ ደግሞ ለመረዳትና ለመርዳት የምትመች ሴት አይደል? ስንፈጠር እንደዛ አይደል የተፈጠርነው? የምትመች ረዳት ለመሆን ሁልጊዜ ኮስችን አደርጋለሁኝ። ጌታ ሆይ የምመች ረዳት ነኝ ወይ? ምን አይነት ሰው ነኝ? አሁን ባለቤቴ እንደነገርኩሽ ቢኒያም ይባላል። ለቢኒ የቱ ጋ ነው ረዳትነቴን ማመጣው? አንዳንድ ጊዜ እንደ ምድር አቆጣጠር ሰፖርት ማታረጊያቸው ጠርዞች ይኖሩሻል። ግን አሉ ደግሞ በመንፈስ በአእምሮ በተለያዩ ሁኔታዎች ውስጥ ሰፖርትሽን የሚፈልጉበት እና እሺ አሁን የቱ ጋ ነው ረዳት መሆኑ? ፊዚካሊ ነው? ሜንታሊ ነው? ስፒሪቹዋሊ ነው?
ምን አይነትስ ረዳት በሆን ነው እግዚአብሔር መልካም ረዳት ወይም ምቹ ረዳት ናት ብሎ ያሰባትን መሆን የምችለው ብዬ ለማሰብ እፈልጋለሁ። ብዙ ጊዜ እሱ ጌታው ያዘኝ ብዬ ሁሌ ቢሆን መሰረታችን አይደል? በጣም ነው የወደድኩት። ለእግዚአብሔር ነው ሰሪው፣ ምንም ሳረግ ለሱ ነው ማረገው በሚል ኮንቪክሽን ስንገባ እንዴት ይቀላል ብዙ ነገር እና ከሱ ተነስተሽ ራስሽንም ደግሞ የምታይበት መንገድ በጣም ኢምፕረስ አድርጎኛል። ኦን ዴይሊ ቤዝስ ስኖር ከጌቱ ጋር እንዴት ነው ሳፖርት እያረኩት እየረዳሁት መልካም ሚስት ረዳት የተባለችውን ያችን የእግዚአብሔርን ቃል ፉልፊል ማረገው ማለት ነውና በጣም ጥሩ ሐሳብ ነው። ሳሮንዬ ምን ትጨምሪልናለሽ? የእግዚአብሔር ቃል አሁንም ለሚስቶች ምን አይነት ኃላፊነት ነው የሰጠው? እንዴት ነው ተመላለሱ የተባልነው የሚለው ላይ ያንቺ የትምህርት እና ፓሽንሽ ስለሆነ እንደውም እኔ በጣም ያው መጀመሪያ ራሱ ወደዚህ ወደ ቤተሰብ ስራ ስመጣ ልባማን ሴት መስራት የሚል ራዕይ ነው የተቀበልኩት ከእግዚአብሔርና እኔ በጣም አንዱ አሁንም ደስ የማይለኝ ሀሳብ ሚስትነትም ያው ለእነሱ አናነሳም እንጂ ባልነትም እንደ ማንኛውም ሹመት እንደ ማንኛውም ታይትል ነው። ዝም ብሎ የሚገኝ አይደለም። እኛ ስለመሰለን በስሜት ተገፋፍተን ገብተን እንደውም አንድ የፌስቡክ ፔጆች አሉ ያው ስለ ትዳር የሚወራበት እና ሲጽፉ እንደዚህ ባሌ እንደዚህ አድርጎ ሚስቴ እንደዚህ አድርጋ ምናምን ስል እኔ ሁሌ የምጠይቀው ጥያቄ አለ። ስድስት ኮሜንት ለማድረግ ለማስተማር ሞክራለሁ ሰዎች እና መቼ ተጋባችሁ የት ተጋባችሁ ብዬ ነው ከዛ ባል ወይ ሚስት የሚለውን ታይትል የምጠቀመው እና ግን ያው ቀሎብን አይደለ አቅልሎት በተለይ በየዘመኑ የቀለለ መጥቶ ሚስትነት አንድ በቃ የኑሮ አካል ግዴታ እንደመተሰ አለማግባት አይቻልም በቃ እና እንደውም ወደኋላ የመቅረት ለብዙ ነገሮች የመጋለጥ ብዙ በቃ ደስ ማይል እንትን እይታ ወይም ደግሞ ስም ተሰጥቶታልና ግን ሚስትነት ትልቅ ሹመት ነው። እግዚአብሔር ራሱ የፈጠረው ተቋም ላይ አንደኛዋ ኮፓይለት ናት። ባሉ አለ ሚስት አለ። የዛ ትልቅ ተቋም መሪ ናት። ራስ ናት ማለት ሳይሆን ግን ሁለቱም ያንን ተቋም እግዚአብሔር ሰጥቷቸዋል፣ አደራ ሰጥቷቸዋል። ከዛ ደግሞ ልጆች የሚባሉ ደግሞ የማርገዝ የማጥባት በጣም ትልቅ ፕሪቪሌጅ እኮ ነው። ምንም አይነት ቴክኖሎጂ ሊተካው እኮ አልቻለም፣ አይችልምም። ደግሞ የፈለገው እንግዲህ ቢያመጡ ያን ቦንድ ሊያመጡት አይችሉም። እና ሚስትነትን እንደ ሹመት ነው ማየው። ተቋም ነው ቤተሰብ፣ ሚስትነት ሹመት ነው። እና የሚስት ሚናዎች እንግዲህ በአጭሩ ስናየው ብዙ ጊዜ ወደ ረዳት የሚለው ከመምጣታችን በፊት ዘፍጥረት 1:26-27 ላይ እግዚአብሔር አለ ሰውን በመልካችን በምሳሌያችን እንፍጠር፣ ከዛ ብዙ ተባዙ ምድርን ሙሏት ግዟትም አለ አይደለ? ብዙ ተባዙ ሲል እግዚአብሔር ሰውን በመልካም ስለፈጠረ ወንድና ሴት አድርጎ ፈጠራቸው ደግሞ ይላል። ስለዚህ ወንድና ሴት አድርጎ ፈጠራቸው። ከዛ ደግሞ ወደ ዘፍጥረት 2 መጣና ያንን ስቴፕ ባይ ስቴፕ ወደ መሬት እያወረደው መጣ። ስለዚህ ምንድን ነው ጉዳዩ? አሁን የሚበዛ ለመውለድ ብቻ አይደለም ባይተወይ መውለዱንም የአካላዊ መውለድንም በዚህ ምልከት አካላየ ነው በጣም እናሳሷለን። ልክ ድመትም እንደሚባዛው ይሆንብናል፣ እኛ ልጆችም እንደዛ ይሆንብናል። ግን እግዚአብሔር ካየበት እንትን መልኩን በምሳሌው ፈጠረ። ያ መልኩ ያ ምሳሌው እንዲበዛ እንዲባዛ ወንድም ሴትም በተለይ በጋብቻ ተጣምረው ያንን ስራ ነው የሚሰሩት። አይደር ሁለት አይነት ነገር ነው። እግዚአብሔርን ምሳሌ ያባዛሉ፣ የሌላ ምሳሌ ያባዛሉ። ባይዘው የሁለቱ ጥምረት የሚያባዛው የሚያባዛው የሚሞላው ምድርን የሚገዛው ነገር አለ፣ የሚያመጣው አስተዳደር አለ። ትልቅ ሚና ነው እንግዲህ አንዱ ሚና ይሄ ነው። በዛ ኃላፊነት ውስጥ በዛ መብዛት መባዛት የእግዚአብሔርን ምሳሌ እግዚአብሔር መልክ ማብዛት ውስጥ በምድርን እስኪገዛ ወይም ደግሞ ምድርን እስኪያስተዳድር በማድረግ ውስጥ የሚስት ሚና አለ። የሚስት ሚና ረዳትነት ነው። አሁን እሷ የምትረዳው ባሏን ብቻ አይደለም፣ የራሷ ሮል ነው። በቃ የእሷ ሮል
ሲፈጥራት በቃ አዳም አይደለ ይመቸዳት እንፍጠርለት መገምገሚያው ሚናዋን በአግባቡ ትወጣለች አልተወጣች የሚለውን መገምገሚያው ያ ቤት የእግዚአብሔርን መልክና ምሳሌ እያበዛ ነው ልጆቿ ላይ ከልጆቿ ጀምሮ እየሄደ ነው ወይ ነው ያንን እንግዲህ ልክ አሁን ፓይለቶች አንድ ላይ ሲሰሩ ሁለቱም ያስፈልጋሉ አይደለ ያኛው ዋና ይሄኛው ብቻው ማብረር አይችልም ያኛው ሁለቱም የራሳቸው ሚናዎች አሉና እንግዲህ አንዱ ረዳትነት ይሄ ነው እንግዲህ ሚናዎቹን በኋላ የገባንበት እንመጣለን ብዬ ነው ብዙ ባልገባበት ጥሩ ነው በጣም አሁንም ከእግዚአብሔር አንፃር መሰረቱ ላይ ነው ስቲል እየመጣን ያለ ነው ልክ እግዚአብሔር ሲፈጥር የፈጠረበትን ዓላማ ስናየው ከዛ ቀጥሎ በህይወት መንገድ ውስጥ የሚያጋጥሙ የትኛውም አይነት ጉዳዮች ሲኖሩ መለስ ብለን ከዛ ከእግዚአብሔር ዓላማ አንፃር ለመገምገም ፕላትፎርሙ የተመቻቸ ይሆናልና በዚህ ልክ እግዚአብሔር ባከበረው ልክ ማክበር በጣም ዋና ነገር ነው ዘፍጥረት ላይ ስንፈጠር እኛም በሔዋን በኩል እግዚአብሔር ሲያየን ረዳት የሚለውን ብዙ ጊዜ እንደ ቅድም እንዳልኩት አከራካሪ ሐሳቦች አሉ እግዚአብሔር ግን ሲፈጥር ያው ከጎን ነው የፈጠረው ከዛ በኋላ ወንድና ሴት አድርጎ ፈጠራቸው ይላልና ቅድም ሰላምዬ ሜንሽን አድርገዋለች የረዳትነትን ሐሳብ ለዚህ ለአሁን ላለንበት ዘመን ምን ማለት ነው what are some of the examples ሚስት ረዳት የምትሆንበት በቤቷ ቅድም ደግሞ እንዳነሳሹ መንፈሳዊ ሚና ስለባልም ስለማናነሳ እንዳለ ሆኖ የባል ኃላፊነት የሚስትም ደግሞ ያንን መልክና የእግዚአብሔርን ምሳሌ በቤቷ ውስጥ የምትስልበት ከሱም አንፃር ትንሽ ብናነሳው ረዳትነት ላይ ትንሽ ብናጠነጥን እንግዲህ ረዳት የሚለው ባይ ዘ ወይ ከራሱ ከእግዚአብሔር ኔቸር ከእግዚአብሔር ማንነት የመጣ ነው ኤዘር የሚለውን የዕብራይስጥ ቃል ነው የተጠቀመው ራሱ እግዚአብሔር ይላል እኮ ትልቁ አምላክ አይደለ እኔ ረዳት ነኝ ረዳታችሁ ነኝ ረዴታችሁ ነኝ ይላል ስለዚህ እግዚአብሔር የሆነውን ነገር ነው ያሰጠን እግዚአብሔር ያልሆነውን ነገር አይደለም እንግዲህ እሱ እንግዲህ ምን ያክል የበታችን የበላይ ነው የሚለውን እንግዲህ እዚህ ጋር ማየት ነው እግዚአብሔር ራሱ ማንነት ነው ስለዚህ እግዚአብሔር ረዳት ነኝ ሲለኝ ራሱ እያሳነሰ አይደለም እንግዲህ ይሄን ከተረዳን አንዳንዴ ነገሮችን በግርድፉ ስንረዳው ነው ማይገባን በደንብ ግን ምርኬት መጣ ይሄ መጣ ከዛ ደግሞ ረዳት መሆን ማለት እሷ ምንም አትሰራም ወይም ደግሞ እንደ ምንድነው እንደ ዝም ብላ ትከተላለች በቃ አይደለም እንደውም ትልቁ እንትኑ መዘወሪያው የተሰጣት ለሷ ነው አሁን ከዘፍጥረትም ስናይኮ ሰይጣን ኢዚ ስለሆነችለት አይመስለኝም ሄደው እኮ ያውቁታል ምክንያቱም አንዱ ከረዳትነት ሚና ሞቢላይዝ ማድረግ አንድን ነገር አንድ ወደ አቅጣጫ ቤተሰቦቿ አጠገቧ ያሉት በቃ ረዳት ስንል ለባላችን ብቻ ኔቸራችን ነው ተፈጥሯችን ስለሆነ ለመጥፎም ለጥሩም ነገር ማሰባሰብ እንችላለን አሁን ያቺ መለስበታለሁ የሔዋን ላይ ግን የሰማርያዊቷ ሴት እሷ ወደ ጌታ ሰው እንዳመጣችሁ የትኞቹም ሐዋርያቶች አልተሳካላቸውም በቃ ሞቢላይዝ አንድ ከተማ ነው ይዛ የመጣችሁ ምክንያቱም እንዲህ ነው ያለን ነገር ሰይጣን ስላስተዋለ ነው ረዳትነት ምን ማለት እንደሆነ ስለገባው ነው አዳም ነው ኦሪጂናል የተቀበለው ሐሳቡን ኢቭን ከእግዚአብሔር ጋር ከነበረው ግንኙነት በጣም ደስተኛ ከመሆን ተነሳ ራሱ ሚስት እንደምታስፈልገው አላሰበም አዳም በጣም ሳቲስፋይድ የሆነ ሰው ነው በጣም ብዙ ብቃቶች የነበሩት ያንን እንስሳ ስም የሰጠ በቃ ምን ይላል ነበረው ነገር አለ ግን ያ ሰውዬ አመታ ፍሬ ስትሰጠው እንዴት ለምን ወዴት ሳይል ስለመልካም ነገር ብትሰጠው እንደዛ ነው ማለት ነውና ስለዚህ ረዳትነት ማለት ይሄ ነው አሁን ብዙ ጊዜ ከበታችነት አንፃር የምናየው ለዚህ ኮንትሮቨርሲ የሚሆን ምክንያት እሱ ነው ለምሳሌ ሌላው ረዳትነት መልክ ማስፈጸም ነው እኛ ቤት ለምሳሌ ራሴ ቤት ጋር ስናወራ እኔ ካላመንኩበት አንድ ነገር ምንም አይደርስም ምንም አይሆንም ይሄን ሳረግ እንግዲህ በአፌ ላላረገው እችላለሁ ሳይለንት ሊሆን ይችላል እኮ ግን ካመንኩበት ደግሞ ኤክስኪዩት የማድረግ እንትን ስላለኝ እግዚአብሔር የማስፈጸም እንትን ስለሰጠኝ ልጅ ወልጄ ዘር ተቀብዬ ልጅ እንደምወልድ ማለት ነው ማስፈጸም ትደናከንዶት በቃ ኤኒቲንግ ትታሰብ ልመንበት
መንገዶቹን አይቼ በቃ ይፈጸማል። ስለዚህ አሁን ሁለት ነገር አነሳው። እንግዲህ በስራ ላይ ፕሮፌሽናል ላይፍ ላይ ያለን ሰዎች ነን ብዙዎቻችን አይደል? ስለዚህ እንግዲህ ሁለቷን ረዳትነት ማለት ማስፈጸም ነው፣ ኤክስኪዩት ማድረግ ነው ካልን፣ ረዳትነት ማለት ሞቢላይዝ ማድረግ ነው ካልን፣ እንግዲህ ሞቢላይዝ ማድረግ እና ኤክስኪዩት ማድረግ በድርጅት ውስጥ የማን ስራ ነው? እናንተ ምን በልጽልኝ ዲስከስ እያደረግን አይደል? የስራ አስኪያጁ ስራ ነው። ሰው ከፍ ያለ ኃላፊነት ነው የተሰጣት ማለት ነው። በጣም ታንኪዩ ሳሮኒ። የእግዚአብሔር ቃል እንግዲህ ዘፍጥረት ላይ ብቻ አያቆምም። የሚስትን ኃላፊነት ወይም ቦታዋንም በማሳየት ያላትንም አቅም በመግለጽ ብዙ የምንጠቅሳቸው ምሳሌዎች አሉና ሌላስ የእግዚአብሔር ቃል እንደ መነጽር ሆኖ ያየነው ጋይድ ያደረገን ደግሞ ሌሎች ሀሳቦች ላይ ደግሞ ሰላምዬ ልትቀጥይ ትችያለሽ። ምናልባት ግን ረዳትነትን ስትናገር ከመሀል ስለ ኤክሲኪዩሽን እና እያንዳንዱን ነገር ስራ ማስፈጸም ሂደቱን ስናይ አንድ ነገር እያሰብኩ ነበረ። ሁለትንን እንግዲህ ባልና ሚስት የሆንን ሰዎች እንደ የቅድሙ ስትራክቸር ላይ ስንመጣ ራስና ከዛ ደግሞ መብራት የተደረግን ሰዎች ሴቶች ወይም ሚስቶች የቤት መብራት፣ ባል ደግሞ ራስ የሆነ እሱም ደግሞ የራሱ የሆነ ሌላ ራስ ያለው፣ ከዛ ለዚህ ራስ ለተደረገ ሰው ደግሞ ነው ረዳት እንደገና የተደረገ ነው። ስለዚህ አሁን ሁለት ሰዎች ይታዩ የነበረ በመሃል ለምሳሌ ቴክኒካል የሆኑ ሰዎች ነው እያዩ የነበረው። ህንፃ ቢልድ የተደረገ የሚያቀብል ሰው ይኖራል፣ የሚመታ ሰው ይኖራል። የሚመታው ሰውዬ ምናልባት ዋናውን እየሰራ ነው ብለን ብናስብ ረዳቱ እስካላቀበለ ድረስ ወይም ደግሞ ረዳት ተብሎ ወይ አሲስት የሚያደርገው ሰውዬ የሚያመጣለትን ነገር አምጥቶ እዛ ጋር የሚሰካውን ነገር እስካልሰካ ድረስ የሚፈለገው ሪዘልት አይመጣም። ስለዚህ ለትዳር ያስቀመጠውን ሪዘልት እነዚህ ሁለቱ ሰዎች በኋላ ልጆች ነው የሚመጡት ከሁለታችን በኋላ ነውና እግዚአብሔር የፈለገውን መዋቅራዊ ልከኝነት የሚመጣው እችኛዋም እያቀበለችው ይሄኛውም ያለውን ኃላፊነት እየተጫወተ የሁለቱ መስተጋብር ነው መዋቅሩን ፐርፌክት አድርጎ የሚሰራው የሚለውን እያየሁ ነበረ። ከዛ ውጭ ግን ረዳት መሆን አይ ቲንክ እንደ ያንዳንዳችን ቤት ይለያያል ብዬ አስባለሁ። ምክንያቱም ኦፍኮርስ ረዳት የምንሆነው ለልጆችም ረዳት የሚለው ስፔሲፊክ ነገር አይ ቲንክ ከባል ጋር የተያያዘ ይመስለኛል። እነ ማሂ ቤት፣ እናንተ ቤት፣ እኛ ቤት የሶስታችን ረዳትነት ኮምፕሊትሊ የተለያየ ሊሆን ይችላል። እቺ ረዳት ክፍተቱ የቱ ጋር እንደሆነ ማወቅ ጥበብ ይኖራታል ወይም ሊኖራት ይገባል ብዬ አስባለሁ። ስለዚህ የሚሞላለት ነገር የሚሞላ ሰው ስለሚያስፈልግ አይደል እንዳለችው አዳም ቀድሞ ብቻውን የኖረ ባለበት ሞመንት ነው ሰው ብቻውን ይሆን ዘንድ መልካም አይደለም እና የሚመች ረዳት እንፍጠርለት። ስለዚህ ይቺ ረዳት የተባለች ሴት የምታያቸው ክፍተቶች እርዳታ የሚያስፈልግበትን ሞመንት፣ ጊዜ፣ ወቅት የምታውቅበት ጥበብ ያስፈልጋታል ማለት ነው። ያን ጥበብ ከየት ታገኛለች የሚለው ነገር ሁልጊዜ ያሳስበኛል። እንዳልነው ረዳት መሆን ሚናችን ነው። እርዳታ የሚጠበቅበትን ቦታ የቱ ጋር ነው የምናውቀው? እርዳታ ስንሰጥስ እንዴት ነው የምንሰጠው? ኔቸራል አሁን ሁለት ሰዎች ወንድና ሴት ሆነን የተፈጠረን አይደለም? ኮምፕሊትሊ የተለያየን ሰዎች ነን። በባህሪ በማንነት በጣም የተለያየን ሰዎች ነን። ኢሞሽኖቻችንም ኮምፕሊትሊ ይለያያሉ ወንድና ሴት። እቺ ረዳት እርዳታዋ የቱ ጋር እንደሚመጣ የቱ ጋር ምን አይነት እርዳታ መስጠትስ እንዳለባት የማታውቅ ከሆነ እየረዳሁ ነው ብላ እየረዳች አይደለም ማለት ነው። የሚገነባውም ነገር የሆነ የማይሆን ነገር ታቀቢና በሁለቱ መካከል ያለው ኮሚኒኬሽን የሚሻክር ወይም ደግሞ በቃ የሚፈርስበት መመታት መሰንጠቅ ምናምን ያለበት ነገር ከሁለቱ ይሄኛውም የሚረዳውን አለማወቁን ያኛው ደግሞ ሊቀበል የሚፈልገው እርዳታ እሱ ስላልነበረ ብልሽት እንዳይፈጠር ጥበብ ያስፈልጋታል ብዬ አስባለሁ። እንግዲህ ያ ጥበብ ወዴትም አንሄድም። መዋቅሩን ዲዛይን ካደረገው ከእግዚአብሔር በልግስና ከሚሰጥ ተንበርክኮ መጠየቅ ይሆናል። ደግሞ በቃሎቹ ላይ ተመስርተን ምክርን
የምንጠይቅበት። ጌታ ሆይ ይሄን ጉድለት አይቻለሁ፣ እኔ ስላልሆነ የምችለው አንተ ስለሆንክ እንደዚህ አይነት ሰፖርተር አድርገህ የሰራኸኝ በላሁን ሰፖርት ማድረግ የምችልበትን አቅምና ጸጋ ልቀቅ። ያኔ አብዝቶ አትረፍርፎ ይሰጣል። ከዛ ደግሞ እኛም ሚናችንን እየቀጠልንና እየተጫወትን እንሄዳለን ብያም። ቆንጆ ቴንክ ዩ ሶ ማች። የሚቀጥለው ላይ በቃ አሁን እዚህ ላይ ራሱ ብንደመድም ሁሉ ሚስቶች የሚመለከቱን ወደፊት ሚስት ለመሆን የሚያስቡ ወጣቶች በሙሉ የሚመች ረዳት ለመሆን ራስን ማዘጋጀት፣ ከዛ ኦን አ ዴይሊ ቤዝስ ባለን ህይወት እርምጃ እንዴት ነው ወደዛ መመቸት፣ መርዳት፣ ማገዝ እየተጠጋሁ ያለሁት እና ሁሉም እንትኑ ፋይናል አውትፑቱ የሚያምር ቤተሰቡ የሚደሰትበት እግዚአብሔር አብ የሚከብርበት ቤት ማየት ስለሆነ ያንን ላይ እንዲያስቡ በጣም ማበረታታት እንፈልጋለን። ከዛ ቀጥሎ ምን አለ እግዚአብሔር በቃሉ ምን ነገረን፣ እንዴት አለን ስለ ኃላፊነታችን? ሳሮኒ ወደ ምሳሌ እንድንሄድ እንችላለን። በጣም ሁላችን መቼም የምንመኛት የእግዚአብሔርም ቃል እንደሚለው ደግሞ ማን ያገኛታል ይላል። በጣም እንትናት ተፈልጋ የምትገኝ ናትና እሱ ላይ የሚያስደንቁ ሐሳቦች አሉ ስለ ሚስትነት፣ ስለ ሴትነት የተገለጹ እና ዝም ብላችሁ አይናችሁን ጨፍናችሁ ብታስቡት የዛ ቤት ውበት ሞገስ ለሚስትየው ብቻ አይደለም። እኛ እንደምናስበው ረዳት ለተባለችው ወይም ትገዛ ሰሚታርገ የተባለችው ፊት የሚመስለናል አይደል? ይሄ ኮንቴምፖራሪ ወርልድ የሚስለው አይደለችም። በቃ በጣም በእርጅናዋ ዘመን ሁሉ ትስቃለች። ደስ የሚል ህይወት ያላት ልጆቿ የሚያመሰግኗት። እስቲ እናንሳው እሱን ሐሳብ። እንደውም እኮ ቅድም እየተናገርን ካለው ልንደርደርና ረዳት ብቻ አይደለም የሚመች የተደጋገመን እያልነው ነበር። ሰላምዬ እያለች ነበር፣ ማየም አንቺ እያልሽ ነበርና የሚመች እና የማይመች ረዳት አለ ማለት ነው። እና ብዙ ጊዜ መለኪያችን ምንድን ነው የሚመችና የማይመች ስንል አንዳንዴ የሚመች ረዳት ለራሱ አይደለም የሚመቸው። በነገራችን ላይ ለሚረዳው አካል ነው የሚመቸው። ስለዚህ በምንድን ነው የምንለካው የሚለውን አሁን አንቺ ያነሳሻት ምሳሌ 31ዷ ሴት እኔ በጣም የሚገርመው መለኪያውን አስቀምጦልናል። የባሏን ባገር እኔ ሽማግሌዎች ናቸው የታወቀ እንደሆነ ወይም ደግሞ በበር እንደሚቀም በዛን ጊዜ በነበረው የአደባባይ ወይም ደግሞ አሁን ፓርላማ ቤተመንግስት ህግ የሚወጣበት ህግ ፍርድ ያለበት ማለት ነው። ያበር አይደለ የታወቀ ይሆናል ይላል። ያመሰግናታል ይላል። ከዛ ስራዎቿ ደግሞ ይላል በሸንጎ ያመስግኗት ይላል። ልጆቿም ይነሳሉ ምስጋናዋን ይናገራሉ ይላል። አንቺ እንዳልሽው በኋላ ዘመን ላይ ትስቃለች ይላል። ቼክሊስት እየሰጠን ነው። ብዙ ጊዜ አንዳንዴ በተለይ ደግሞ እንደ መንፈሳዊ ሴቶች አየር ላይ የምናደርገው ነገር አለ ፕራክቲካሊ ያልሆነ። እኔ አሁን ለምሳሌ ገጥመኛል። እኔ በጣም እንምረዳው ባሌን ብላ የምታስብ እህት ብለን እናስብና ለምሳሌ ከመርዳታው የተነሳ ምትጸልየው ስለሱ፣ ምትተነብየው ስለሱ፣ ቃልን በቃ ይሆናል። አሁን ይሄ ይመቸዋል አይመቸውም የሚለውን እንግዲህ ለእናንተ ተዋል። ግን አይመቸውም። ግን የሚመች ረዳትን እዛ ላይ በደንብ እናያለን። አንደኛ መለካት ግን አለብን። እየተመቸው ነው ሁልጊዜ ማለት የሰው ልጅ ሁልጊዜ በተለይ ክርስቲያን ሁልጊዜ እንድንመረምር ጳውሎስም ያሳስበናል። ሁልጊዜ እየተመቸው ነው አይደለም የሚለውን ነገር ማየት አለብን። ከዛ ደግሞ ምዛ ላይ እንግዲህ እኔ እንደውም አንቺ ካልሽው ኮንቴምፖራሪ ዓለሙ እንደ ልባማ ሴት የተሳካላት እስቲ እኔ አንድ ሰው ይጠቀስልኝ። ቫይንያርድ አላት፣ የራሷ የወይን እርሻ አላት፣ በእጆቿ ደስ ብሏት ትሰራለች፣ ትፈጥራለች፣ ክሬት ታደርጋለች። ስራዎቿ ይላል የሆነ ቦታ አይደለም በሸንጎ ማለት ያን ጊዜ ቅድም እንዳልኩት ስልጣን ያለበት ስፍራ ነው። ስለዚህ በጣም ፌመስ ናት። በኋላ ዘመን ላይ ትስቃለች ይላል። መጨረሻ ዘመኗ ይሳቅ ነው። ምንድን ነው ማለት የትኛው ነው? አሁን ምንባላቸው ሴቶች አለ አይደለ? ተቃራኒው አለ ሪሊ። ከዛ እኔ በጣም ግን ከምሳሌ 31 በላይ ምሳሌ 31 በጣም የምታሳየኝ አስቴር ናት። አስቴር በጣም ትደንቀኛለች። በጣም አይባታለሁ። እንደዚሁም ሳራን ብንሄድ
ሩትን ብንሄድ አሁን የሳራን ሰክሰስ እንወስድ። ሳራ በጣም ፌመስ ናት። 3 ዋና ዋና የሚባሉ ሃይማኖቶች እናት አድርገው ወይም ደግሞ ትልቅ ሮል የሰጧት ሴት ናት። አብርሃም አባታችን ነው ብሎ የሚያምነው ማለት ነው። እንግዲህ እስልምናም ላይ ሜንሽን የምትደረግ እንደዚሁም ክርስቲያኖች ጋር እንዲህ አይነት ፖፑላሪቲ ያገኘች እስቲ አንድ ሰው ይንገረኝ እስቲ። አይመስለኝም። አስቴር ደግሞ በሰው ሀገር ሄዳ በባዕድ እንትን ኦርፋን ከዛ ግን በጣም ትልቅ ስራ እኮ ነው የሰራችው። ባሏን እኮ ባይ ዘ ዌይ የእግዚአብሔርን ሕዝብ ከማዳኗ ባሻገር ባሏን እኮ ረድተዋለች። ብዙ ጊዜ ማይታይ ምን ይላል ንጉሥ አርጤክስስ ምዕራፍ 1 ላይ በ127 ሀገር ላይ ገዛ ነበር ይላል። ከዛ ሲዘጋ ግን እነዛ ሀገራት እንደሚገብሩለት ይናገር። መጽሐፍ ቅዱስ ዝም ብሎ አይደለም ያመጣችሁ። መርዶክዮስ ስፍራውን በመያዙ ባሏን ያረዳችሁ ነገር እኮ አለ። እነዛ የአይሁድስ በጣም የሚከናወንላቸው ልዩ ያላቸው በጣም ብዙ ናቸው። ፍሩትፉል ያ ሁሉ ቢሞት ኖሮ ምን ነበር የሚፈጠረው? ስለዚህ እንግዲህ ትልቅ ስኬት ነው ያሳይቶናል መጽሐፍ ቅዱስ። ሩትን ማየት እንችላለን። ትልልቅ ፕሌስ ያላቸው እህቶቻችን ናቸው። እና እንግዲህ እንደምናየው እዛ ላይ ምንድነው ይሄን የተገለጠበት መንገድ ልባሟ ሴት ፈጣሪ ናት፣ ክሪኤቲቭ ናት፣ በእጆቿ ትሰራለች። እሱ ብቻ አይደለም፣ ከሩቅ አገር ምግቧን ትሰበስባለች ለቤተሰቦቿ። ራሱ የተልባ እግርና የበግ ጠጉር ራሱ በቀላሉ የሚገኙ ማቴሪያሎች አይደሉም። በጣም ትጉ የለም አልተቻለም፣ እንዴት አደርገዋለሁ እኔ አልተሳካልኝም፣ አወላለዴ አገሬ ምክንያትም አትሰጥም። የተልባ እግር የለም በቃ አልችልም። ከዛ በእጆቿ ደስ ብሏት ትሰራለች። ሃርድ ወርኪንግ ናት። ያ ከምቾት ምቹ ረዳትና ከዚህ ከምሳሌ 31 ደግሞ መልካም ታደርግለታለች በዘመን ሁሉ። እሱ በጣም ቻሌንጅ የሚያደርገኝ ነገር ነው። ማለት ስትናደድም መልካም ታደርግለታለች። ዲዘርቭ የሚያደርግ ሳይመስላት ብቻ ሳይሆን ሳያደርግ ሁሉ ሊሆን ይችላል። ዛሬ ስለባል ስለማናወራ ነው እንጂ ከቦታው ወርዶም ሲገኝም መልካም ታደርግለታለች እና እንደውም የሚጎዳው ነገር አታደርግም ይላልና ቅድም ያነሳችሁት አለ። ኤግዛክትሊ ለዚህ ሰው የሚጎዳ ንግግር ሊሆን ይችላል፣ ሀሳቦች በአይምሮ መስጠት ሊሆን ይችላል፣ በኑሮ ከልጆች ጋር ባለ ኢንተራክሽን ሊሆን ይችላል እና በማንኛውም ነገር የሚጎዳውን ነገር አታደርግም። አሁን እንግዲህ ይሄ ሰው በጣም ከበረ ባልየው፣ ግን የምናረገው ሁሉ ለማን ነው ማለት ቅድም እንደተነሳ ነው እግዚአብሔርንም ለማክበር ነው። አንዳንዴ ስሜት ላይ ከተለን ስለሚችል ማለት ነው። ግን የእግዚአብሔር ቃል ፍጹም የሚጎዳው ነገር አታደርግም፣ መልካም ረዳት ናት ካለን ነን። ካልቻለን ቅድም ተብሏል በጸጋው ዙፋን ስር ጌታ ሆይ አልቻልኩም፣ ይሄ ነው ስታንዳርዱ ያሳየኸኝ፣ እንዴት ላድርገው ማለትና ሳሮን ደግሞ ያነሳሹ ባለቤቱ ተመችቶታል ወይ የሚለው ላይ ያላችሁት አንዳንድ ሀሳብ ተጨምራችሁበት ወደ ሌላው ልንሄድ እንችላለን። መልካም ታደርግለታለች በምን ሁሉ። ባለፈው ስናወራ ነበር እችን ሴትዮ በጣም የምወዳት እና አንዳንድ ጊዜ እንደ ሚስት እንደ ሴት የሆነ ዲስኮምፎርት ተሰምቶን ጥያቄዎች ስናነሳ ሁል ጊዜ እመለስ እናያታለሁ። እንደው አሁን እቺን ልባም ሴት ሩቡን ሆኛለሁ፣ ግን ሁል ጊዜ ነው የምጠይቀውና አፈሬ ነው የምመለሰው ለራሴ የምሰጠው ምክንያት ዘመኗን ሙሉ የሚለውን ማህያ ያነሳሽው እንጂ በጣም ከሁሉም ከማየው ሁሉ ልቤን የሚገዛው ሳነባት ታች ድረስ ዘመኗን ሁሉ መልካም ታደርግላታለች፣ የባሏም ልብ ይታመንባታል። አንዳንድ ጊዜ ምንም ነገር ሳይሰጥሽ ሰዎች ልብ ውስጥ ያለሽ ስፍራ በራሱ ልብ ይሞላል። ማሂጋ ያለኝን ልክ ሳቀው ነው ሰላም እንደዚህ አታደርግም፣ ሰላም እንደዚህ ናት ብለሽ እኔ በሌለሁበት ምን ያህል የኔ ማንነት ውስጥሽ እንደቀረ ማሰብ በጣም ምቾት ይሰጣልና እሱም ብቻ ሳስበው ራሱ ቢኒ ታመንብኝ ነው ባለቤቴ ብሎ ልቡ ሙሉ ነው። እሷን ብቻ እየመነዘርኩ ለመሆን ብሞክር በራሱ በጣም ብዙ የምናደርገው ነገር አለ ከኛ ዘመን አንጻር አሁን ካለ ነው ከአኗኗራችን ወጥተን መግባታችን ሲስተሙ ብለን ብዙ ልናነሳ ከምንችለው አንጻር መጨረሻ ላይ
ሲባርካት የሚለው ነገር የሴትዮዋን ማንነት በምን እንደተገነባ እንዳይ ያደርገኛል። ልጆቿም ይነሳሉ፣ ምስጋናዋን ይናገራሉ። ባሏም ኑ በሉ አመስግኗት በሸንጎ ይልና ውበት ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን ትመሰገናለች። ስጧትና ደግሞ እንደገና ሌላ ትርፍ ይሰጣታል፣ ኤክሴል ልታደርግ የምትችልበት ነገር። ዝም ብዬ ሰዓት እቺ ሴትዮ ማንነቷን እንዲሆን ያደረገው እግዚአብሔርን መፍራቷ ነበር ማለት ነው። ባሏም እንደዛ ነው ያለው። ይሄን ስላደረገችልኝ፣ እንዲህ ስታደርግልኝ፣ እንደዚህ ለብሼ በሸንጎ መካከል የታወቅኩ ስለሆንኩኝ በሉ አመስግኗት ሳይሆን ውበትም አይደል ደምግባትም አይደል ስለ እግዚአብሔር መፍራቷን የተናገረላት እና አሁንም እንዳልነው የስትራክቸሩ ዲዛይነርም መስራችም ፋውንዴሽኑም ሁሉ የእግዚአብሔር ሆኖ ስለዚህ ይሄን ሁሉ አቅምና ይሄን ሁሉ ኳሊቲ ሊሰጥ የሚችል ስቲል በቃ እግዚአብሔር ነው። እግዚአብሔርን መፍራቷ እግዚአብሔርን መጠጋቷ ነው። ሌታሉን ባሏና ልጆቿ የቤቷ ሰዎች እጥፍ ድርብ የለበሱ ናቸው። ብርድ ያሰጋቸው። እቺ ልባም ሴት መሆን ፈልጋለሁ ወይ? ዋጋ ታስከፍላለች። ከታች እስከ ላይ ብናያት ዋጋ እየከፈለች የምትኖር ሴት ናት። ግን ምስጋናዋን አስቢው። ግን አምላኮ ጋር ያላት ሪሌሽንሺፕ የተነገረላት ሴት ናት። የሰውን ምስጋና ብንተው እንኳን ፋይናሊ የታሰረበት ማንነቷ እግዚአብሔርን መፍራቷ ነው። ስለዚህ ልክ ሳስበው እቺን ልባም ሴት መሆን ፈልጋለሁ እንደ ሚስት። ምስጋናዬ ከእግዚአብሔር ጋር የተያያዘ ስለሆነ እግዚአብሔርን ትፈራለች የሚባል ሴትን የምባል ፈልጋለሁ። ሁሉም ነገር ከምርጫ ጋር የታሰረ ነው ብዬ አምናለሁ። መውደድ፣ መጥላት፣ መኖር ምንም ነገር ጌታን ስንከተል እንኳን በማንነታችን ላይ ስልጣን ያለው ሉዓላዊ አምላክ ሆኖ ግን እስክንከተለው ፈቃድ የሚጠይቅ አምላክ ነው አይደል? ስለዚህ እቺንም እንዲህ የምንወዳትን ዋው የተባለላት ከኤጆቿ በጠቅላላ ከርቮቿ ያማሩና ምስጋና በምስጋና የሆነችን ሴት መሆን እፈልጋለሁ ወይ? መጀመሪያ እሱን ቼክ ማድረግ እፈልጋለሁ። ፈቃዴን ልክ ደግሞ መሆን እፈልጋለሁ ስል ስቲል ከጌታ ጋር የታሰረ ስለሆነ ነገሯ ከሱ ጋር አገናኝና በጸጋው ጉልበት እየሞከርን አሁን ነን ወይ ብለሽ ብታስቢ አንድ ባሎቻችን በኋላ እንደሚሉ እናያለን። ግን ነገራችን በሙሉ ከጌታ ጋር ሲያዝና ሲታሰር ሲቆራኝ አቅምም ጉልበትም መሆንንም እናገኛለን ብዬ አምናለሁ። የዚች ልባም ሴት እንደው ዝም ብዬ መልኳን ስስለው ከውበት አንጻር ሳይሆን በአጠቃላይ ህይወታችን በመልካችን ይንጸባረቃል አይደል? ምን አይነት ህይወት እንዳለን ተመችቶታል፣ ተጎሳቁሏል፣ አዝኗል፣ በደል ደርሶበታል ምናምን ፋሻል ኤክስፕሬሽናችንን አይተን እንላለን። እና አሁን ብዙ ኃላፊነት ስላለባት ይቺ ሴት እንደው መልኳ ምን አይነት ይሆን ብለን ስንስል አሁን በቤት ውስጥ እንደ ልጆቻችን የሚያቀን የለም ማለት ምንም እንትን ብንል ብናወራ ራሱ ተግባራችንን ድርጊታችንን እና ኢን ኤንድ አውት አንድ አይነት የሆነች ሰው ናት። ሰራተኞቿ ራሱ በጣም በቃ የተደራጁ ከሷ እጅ የበሉ የጠገቡ ጎረቤት ዘመድ አዝማድ እንደዛ ይሆነና እሷም ክብርና ሞገስ ተጎናጽፋለች ይላል። ስለዚህ ጉስቁል ያለች ሴት አይደለችም። በደንብ በቃ ሞገስ የሚታይባት ክብር የሚታይባት እና ወደ መጀመሪያው ሐሳባችን ይወስደናል። እግዚአብሔር ዲዛይን ሲያደርገው ዲዛይነሩ እንደው ቁርምድ እንድንል አይደለም፣ እንዲበዛልን ህይወት ክብርና ምስጋና ለልጆቻችንም እንዲሆን ለባላችንም ክብር እንዲሆን በሸንጎ ሁሉ እንዲታወቅ ነው እንጂ እኛን እጃችንን ጠምዝዞ ወንጌልንም ክርስቶስንም ያክል ህይወትም አልሰጠንም። እና በኋላ ሶስተኛው ሐሳባችን ላይ እንመጣበታለን። ግን ትልቁ ፒክቸር ይሄ ነው። ያማረ የተዋበ የቤተክርስቲያን መልክ በቤታችን እንዲሳል ነውና ይሄንንም እንድናደምቀው ብዬ ነው። ሳሩን ጨምራለሽ ሲል ልክ ነው። ወደ ዲዛይኑ መምጣትሽ ጥሩ ነው ማለት በቃ የተሰራ ነው። እንደዚህ ነው ስሪታችን ይሄ ነው። እና ከዛ ውጪ ስንሆን ተቃራኒ ነው የምንሆነው። በስሪታችን ውስጥ ስንሆን እየለመለምን እየበዛን እንሄዳለን፣ ይመቸናል። በነገራችን ላይ በጣም መስዋዕታዊ አይደለም፣ ይመቸናል። ያ ነው ትክክለኛው ሆርሞናችን፣ ኬሚካሎቻችን፣ እያንዳንዱ አይምሯችን አቀማመጡ ሁሉ ነገራችን የተሰራው ረዳት የምትመች ረዳት እንድንሆን ተደርገን የተሰራ ነው። እንደውም ከዛ ውጪ ስንሆን
ወይም ደግሞ የማይመች ረዳት ብቻ አይደለም ተቃዋሚ ነው ምን ሆነው ተቃራኒ ስንሆን እንደውም አንድ እግዚአብሔር ሰው ይላሉ ኮኦፕሬት እና ኮንትራዲክት ሁሌ የምትቃወም ወይም ደግሞ የምትተባበር ስለዚህ መቃወም ነው የሚሆነው እሱ ግን እሷን ነው የሚጎዳት አሁን በዘመናችን እኮ ብንመረምር ወጣም ብንል ኮንቴምፖራሪ ወርልድ ላይ እግዚአብሔርንም በማያምን ወርልድ ላይ ብንሄድ ስትረስ ቅባቱ ለኛው ነው ብዙ ፕሮዳክት ነው በዚህ ላይ የሚሰራው በነገራችን ላይ ምክንያቱም ከኔቸራችን ውጪ ስንሆን ለስትረስ እንገለጣለን ኬሚካሎቻችን ችግር ውስጥ ይገባሉ ራሳችን ላይ ነው ጣጣ የምንፈጥረው ግን ደግሞ ወደ ትክክለኛው ስሪታችን ስንመለስና ያንን ለማድረግ ስንጥር ስንተጋ ትክክለኛ እንትን ላይ ስለሆነ እንደውም ይላል እኮ አይደል አንደኛ ጴጥሮስ 3 ላይ እኮ እግዚአብሔርን እየፈሩ ነው የሚለው ለማያምኑ ባሎች እንኳን ለማይታዘዙ ባሎች እንኳን እንዲገዙ ሲነግራቸው እግዚአብሔርን እየተስፋ ያደረጉ ነው የሚለው ሰው ጉዳዩ ከእግዚአብሔር ጋር ነው ጉዳዩ ግን ለእግዚአብሔርም ማድረግለት ፌቨር አይደለም እንደዛ የተሰራውት እንደዛ ብሎ ያዋጣኛል አይ ደግሞ አልተሰራውም ሲያዋጣኝ የሚለው ነው የሚሆነው አሁን ባልሽው ደግሞ ተቃራኒዋን ሴት አልሳላችኋል ተቃራኒውን ደግሞ የመረጠች የምርጫ ጉዳይ ነው እና በቃ ያኛው ማለት ያናድደኛል እንዲያረጋኛል ብላ ያኛውን ህይወት ምቹ ረዳትነትን ያልመረጠች መልካም ነገር ማድረግን በየለት ተግባሯ ደግሞ ያላካተተች ሴት የሚኖራት መልክ ያሰበችው ደስታና ስኬት አይደለም በቃ መፋተግ ከስሬታችን ውጪ ስለሆነ መፋተግ ማዘን ስትረስ የተለያዩ ችግሮች ነው የሚያጋጥሙን ግን ለዚህኛው እሺ ወደ ሶስተኛው ሐሳብ ይመጣል እሱ ለዚህ ሪያሊቲያችን ደግሞ አለ ምንም ልንክደው ማንችል ሪያሊቲ በየአካባቢያችን በቤተክርስቲያን በሚወጡ ዳታዎች በየቀኑ በየለቱ ልባችንን የሚያዝሉ ቁጥሮች ነው እያየን ያለ ነው ወጣቱ በቃ ትዳር ውስጥ ይገባል ግን አይቀጥልም ቶሎ ተስፋ ይቆረጣል ያሉትም ደግሞ ብዙ ጊዜ እናንተም ሰምታችሁ የምታውቁ ይመስለኛል እስቲ አንድ ትዳር አሳይ እስቲ ይሄንን ፉልፊል የሚያደርግ እስቲ ደስ ብሎት የሚኖር ሰው ምናምን ብለው ቻሌንጅ ሲያረጋችሁ ምናልባት በእጅ የሚቆጠር ሊሆን ይችላል እንትና የምትሉትና ይሄ ሪያሊቲው ነው ማለት የህይወት ፈተናዎች አለመግባባቶች ሲመጡ አሁን ስለሚስት ስለሆነ የምናወራ እቺ ልባም ሴት እቺ መልካም የእግዚአብሔርን ቃል መኖር የምትፈልግ ሴት እንዴት ትወጣው ይሄንን ባል ምን ታርገው ይሄን ምሳሌ ማን ሲሰጥ እንደሰማው አላውቅም ግን ወተት የምትሰጥ ላም ታልባ ወተት ይወሰዳል አይደል ሁሉ ጊዜ በጣም የሚያምር ቆንጆዬ መሬት ላይ እንደው ትክክል ብላ ቁጭ ብላ ከዛ እኔም ምንም ሳይነካኝ ጠብ ብዬ ሄጄ አልቤ ቆንጆ ትኩስ ወተት የምጠጣ አይደለም ማለት አይመስለኝም የምንፈልጋቸው ማናቸውም ጥሩ ነገሮች አላቸው ቆሻሻ ነገር ካለው ቆሻሻውን ጡቷ ይታጠባል በትኩስ ውሃ ሪላክስ እንድታደርግ ኮንትራስት እንዳያደርግ ብዙ ወተት እንዲሰጥ ያጋታውን ወተት በራሱ ባጸዳሻት ሞቅ ባለ ነገር ተደርጎ ከዛ ሚልክ ሲደረግ የምንፈልገው ምርት የምንፈልገውን የሚያስደስተንን ነገር እናገኛለን ከስራ የጸዳ ከኃላፊነት የጸዳ ወይም ደግሞ ዋጋ መክፈል ብለን ባናርቀውም እንደው ቋንቋው ስለሚመቸን ዋጋ ከመክፈል ውጪ የሆነ አይደለም ትዳር ምንም ነገር አለ ብለን አናስብም ማለት በመሰረቱ የመጀመሪያው ልዩነታችን እኮ ቅድም እንዳልነው ወንድና ሴት መሆናችን ነው በመጀመሪያው ልዩነቱ እኩል ስለ አንድ አይነት ነገር አንድ አይነት ፐርሰፕሽን የሌለን ሰዎች ነን የመጣነው አመጣጥ የተለያየ ነው እኔን ሌላ ቤተሰብ ባለቤቴን ሌላ ቤተሰብ አሳድጎት አካባቢያችን የተለያየ ነርቸር የተደረግንበት መንገድ የተለያየ ከዛ ወደ አንድ የምንመጣ ሰዎች ነን አሁን ብዙ ጊዜ ሰዎች ሲናገሩ የጓደኝነት ወይም የእጮኝነት ጊዜያችን ላይ እንደዚህ ያልነበረም እኮ ይላሉ አይደል አይ ቲንክ አዎ አንድ አይነትም ይሆናል ብዬ አልጠብቅም አንድ ቦታ ሆኖ ኤቭሪ ዴይ ኤቭሪ ታይም በአንድ ሐሳብ
በአንድ ጭንቅላት መኖር መጀመርና ሁለት ሰዎች በየሁለቱም ጭንቅላት እያሰቡ በየሁለቱም አቅጣጫ መሄድ የሚችሉበት ጊዜ አንድ አይነት አይደለም። ስለዚህ አንድ ነገር አምናለሁኝ። ከዛ ደግሞ አንድ በጣም ደስ የሚለኝ ኮንሰፕት ምናልባት ባለፈው አውርተን ከነበር አላውቅም፣ ባሎቻችሁ ጋር ወይም ባሎቻችን ጋር ጓደኛችን ሆነው እያለ ብዙ የጮኝነት የጓደኝነት ምናምን ጊዜ ወሬዎቻችንን አሳልፈን ስንወስን አብረን ለመኖር በአንድ ጥላ ስር አንድ ቤት ውስጥ ምን አስበን የተጋባል? ምንድን ነው ማድረግ ይፈልጋል? ልጆች መውለድ ነው? አይ ዶንት ቲንክ የመጀመሪያው ሀሳባችን መጋባትን ስንወስን ልጆች እንውለድ። ኦፍኮርስ የእግዚአብሔርን ዲዛይን እናውቀዋለን። ቅድም ሳሮን ስትል እንደነበረው የእግዚአብሔርን መልክ ማብዛት፣ የእግዚአብሔርን የሚመስል ተቋም መስርቶ ህዝብ የእግዚአብሔርን ህዝብ መስራት እንደሆነ ብናውቅም በፍቅር ውስጥ ሆነን ስንወስን ለመጋባት ፋውንዴሽናችን ግን እኔ ባሌን ቼሪሽ ማድረግ፣ እኔ የሱን መኖር፣ የሱን አብሮነት፣ የሱን ጓደኝነት በፍቅር ለመኖር እሱን ማግኘት፣ እሱን መውደድ፣ ከሱ ጋር ጊዜ ማሳለፍ፣ ከሱ ጋር መኖር፣ እሱም ደግሞ እኔን ቼሪሽ ማድረግ እንጂ የሆነ ትልቅ አውትካም ኦኬ እናንተ ተጋብተን እንትን ልናገኝ ነው። አይ ዶንት ቲንክ እንደዛ ተባብለ ሰው እንደዛ ተባብሎ አይመስለኝም የሚጋባው። እና አት ሳም ፖይንት ላይ ነገሮች ሁሉ ጊዜ ማሬ ማሬ ይሆናሉ ወይ አይሆኑም። የእሷ ሬከርዲንግ ላይ መሰለኝ ባሌን ሁሉ ጊዜ አልወደውም ዳት ሚንስ የሆነ ጊዜ ላይ በጣም ያስጠላኛል በቃ ምናምን ሳይሆን ሁሉ ጊዜ የሚያስደስተኝ አይነት ኔቸር፣ ሁሉ ጊዜ የሚመቸኝ አይነት ኔቸር፣ አልጋ ባልጋ የሆነ ወይ የኔ ቆንጆ የኔ ፍቅር በሚያስብሉ ሞመንቶች ላይ ብቻ አይደለም የምንኖረው። ኖት ሪሊ 15 ዓመት 10 ዓመት 20 ዓመት ስላስቆጠረ ብቻ ሳይሆን ትዳር ገና የመጀመሪያው ወር ላይም በጣም የሚያስደነግጡ ነገሮች ሊገጥሙት ይችላል። ከባህሪ፣ ከካልቸር፣ ከማንነት፣ ከልምድ የተነሳ ሊሆን ይችላል። ስቲል ግን የተመሰረተበት ፋውንዴሽን ላይ የሄድን እንፈረክሳለን ወይ ነገር ሁሌ የምፈራው እሱን ነው። በራሴም የትዳር ህይወት ውስጥ እግዚአብሔር እጄንም አጥንቴንም ጅማቴንም መንፈሴንም እንዲይዝልኝ ከራሴ አንጻር ለባለቤቴም ስጸልይ የምጸልየው ሁልጊዜ እሱን ነው። ጌታ ሆይ የተመሰረትኩበት ፍቅር ያ ሁሉን ጥሎ ለረጅም ዓመት ከእናቴ ከቤተሰቦቼ ጋር ስኖር የነበረውን ነገር መወደው ኮምፎርቴን አስቢው። ተነስቼ ሌሊት ልጅ ምናምን አብስ ባለባል እማልባልበት ዲዩቲ ያልነበረበት ብዙ ዲዩቲ ያልነበረበት ፋሚሊ ውስጥ ሰፖርት ተደርጌ እኔ የሆነ ብዙ ነገሮች ተደርገውልኝ ብዙ ነገሮች የከቨር ተደርገው ከምኖርበት ፊዚካሊ ብዙ ምቾት ካለበት ወጥቼ ከባሌ ጋር እንድኖር ያስወሰነኝ ፍቅር ነበር። ያንን ፋውንዴሽን የሚመጡት የዕለት ተዕለት ግጭቶችና አለመግባባቶች አይንኩብኝ ጌታ ሆይ በቃ ከዛ ልለፍ ከዛ አሳልፈኝ ብዬ ራሴን ኃላፊነት ለራሱ መሄጃ የለኝም። እውነት ለመናገር ሰው መሄጃ የለውም በትዳር ውስጥ። በቃ አሁንም እንዳልነው የትም ብንደርስ የምንመለሰው ጌታ ጋር ነው። ያንን ፍቅር እንዳፈርሰው አልሁን በሚገጥሙኝ ነገሮች ጌታ ሆይ አደራ። እውነት ነው ማትመጪ ስትሆኚ ያልተመቸሽው ከምን አንፃር ነው? ምን ሆኖ ነው? ኦኬ እኔ ምን አድርጌ ነው ግን በዚህ መልኩ ሪያክት እንዲሆን የሆነው የሰውዬ? ብዙ ጊዜ ስናወራ አንዳንድ ትልልቅ ሙቮች እውነት ለመናገር እንደ ሴት ወይም እኔ ራሴ ትንንሽ ነገሮች ናቸው ብዙ ጊዜ መንፈሴን የሚያወኩትና በኋላ ላይ ስቀመጥ ለራሴ ይገረማሉ። ይሄን ማለፍ አቅቶኝ ነው? ላይክ ኮንቨርሴሽን ቤት ውስጥ ትንንሽ ነገሮች አለመደረጋቸው ወይም የሆነ ነገር ስናገር አለማዳመጡ ዝም ማለቱ ሊሆን ይችላል። ሙቮች ደግሞ አሉ ትልልቅ ከባባድ ሙቮች ሊሆኑ ይችላሉና እነዛ ነገሮች አሁን ከቤት ሽፍት የሚያደርግ እንኳን የሆነ ቦታ የሚወስድ ቢሆን ኦኬ እሱማ ወጣ ሄደ እኔ ነኝ እንጂ እዚህ የምቀመጠው ብዬ ከማሰብ ይልቅ ጌታ ሆይ ምን አድርጌ ነው ግን ይሄን ያህል ቮይድን የሆነ ነገር ሳይሰማው ሊሄድ የቻለው ይሄንን ሊያደርግ የቻለው ምን አድርጌው ነው? ፕሮቮኪንግ ፋክተር ነበረ ወይኔ ጋር ብዬ እንዳስብ ያደርገኛል። መላልሼ ወደ ራሱ ወደ እግዚአብሔር እንድመጣና ምህረት እንድለምን ያደርገኛል። ብዙ ጊዜ ይህንን አስተውላለሁ። ስለዚህ ፋይናል እንትናችን ሲያናድድ ደስ ሳያሰኝ ሲቀር
መጀመሪያ እንደነበረው ሮማንቲክ ላይሆን ሲችል ሲቀር ሲረሳ በርዝዴሽ የጠበቅሽ ሲረሳ አንቨርሰሪ የልጆች ዋና ዋና ያልናቸው እኛ በጣም ደስ የሚያሰኙን ሞመንቶችንም ሲረሳ ምን ሲል እና እኛም ስሜታችን ሲከፋፋ ለምንድን ነው ወደ ራሴ ማላየውን እንዴት ኮንትሪቢዩት አረኩ ለዚህ እዛ ደግሞ ወደ ጸጋው ዙፋን ሁሉን ካለ ስስት በልግስና የሚሰጥ እግዚአብሔር ፊት በመቅረብ ራሳችንን ማስተካከል ከስሪታችን ውጪ ምንም መሆን ስለማንችል ማለት ነው። ጉድ ሳሎን ይይናልሽ እንግዲህ ወጣው ላልሹ ሰላም ይካልት በተጨማሪ ልናገር የምችለው ነገር ምንድነው? አንደኛ ነገር አላማ ሲኖር ይቀላል። አላማ በሌለበት መወጣት ይከብዳል። ይሄ አሁን የምንነጋገረው ነገር የእግዚአብሔር የትልቁ ስራ አካል ነው። ስለዚህ አላማ አለኝ። እኔ አሁን ከሱ ጠብቄ አይደለም ማደርገው፣ ከነገር ጠብቄ አይደለም ማደርገው፣ ግን የዛ ነገር አካል ስለሆንኩኝ ማያው ነገር አለኝ። አሁን እኔ አንዳንዴ ሳማክርም የሚስቶች ትምህርት ቤት ላይም የምንባባለው ነገር ምንድነው? ፎከስሽን አቴንሽንሽን ከሱ ላይ አንሹ እንደው አትከታተዩ። አየኝ ወጣ ገባ በዚህ ገብቶ እንትን አለ ደወለ አልደወለ እንደሱ ሲሆን አሁን አላማዬ እሱ ሆነ ማለት ነው። እሱ አይደለም መዳረሻዬ ነው አላማዬ። ከዛ ግን በጣም ትልቁ መረዳት ያለብን ነገር እኛ ምን ስንነጋገር ህይወት የሂደት ውጤት ነው፣ የክርስትና ህይወት። ስለዚህ ባንዴ ገዛ ሴት ልሆን አልችልም። አክቹሊ እስከ መጨረሻው ድረስ 100% እንትናት እኮ እሷ እኮ ክርስቶስን መስላለች እኮ ፉሊ በተረዳሁበት መጠን ተጋለው ነው እንጂ ወደዛ ገሰግሳለው ነው እንጂ እደርሳለሁ ማለት አለ ማለት ደግሞ ወደ ኋላም ደግሞ ወደነች በመልሼ ደግሞ በቃ ይሄንን አለመቀበል ነው አንዳንዴ ተግዳሮቱን የሚከብደው። ምናልባት አንዳንዴ በቃ እምቢ ብየው ኮንትራዲክት አድርጌ በቃ ቅፋቶኜ በጣም ጥሩ ያለክ መስሎኝ የሆነ ቀን ነቃ እችላለሁ። ይቅርታ ብዬ መመለስ ነው ያለብኝ እንጂ እንዴት እንደዚህ ያደርጋለሁ እኔ መጥፎ ሰው ስለሆንኩ አይደለም። ሌላ ችግር አለው እሱ ደግሞ እንዲህ በጣም አንዳንዴ የሚያሳስበኝ ማለት ነው። እውነተኞች ካልሆንን ያ የምንፈልገውን ውጤት አያመጣም ማለት አንደኛ ስጋዊ ነው የሚሆነው፣ ፕሪተንስ ነው የሚሆነው፣ መሸንገል ነው የሚሆነው። በልቤ ለዚህ አልፈልግም ነው ሰው እሺ ብለው ውጤቱ አደገኛ ነው። መንፈሳዊ ሰዎች ነን። እግዚአብሔር ሁሉ ነገራችንን የሚያየው እግዚአብሔርን መልክ መግለጥ ነው። አይሆንም፣ አይመጣም፣ ፕሪተንስ አይሆንም፣ እንደው ሞር ይገለኛል። ስለዚህ ይሄንን ያለኝን ጉድለቶች፣ ክፍተቶች ሂደት መሆን ተረድቼ ከትናንት ይልቅ ዛሬ ለመሻል መትጋት መመለስ ነው ያለብኝ። ራሱ ባሌም ሊጠብቅ አይገባም፣ እኔም ከባሌ ፍጹምነት ሊጠብቅ አይገባም። እሱ ነው እኮ አሁን ቅድም ያልሽው አንድ ትዳር አሳይኝ ፕሮሰስ ሂደት ነው። ሂደት ስለሆነ እንደ ማንኛውም ህይወቴ መውደቅ፣ መነሳት፣ መመለስ ደግሞ መሄድ አለበት። በቃ ይሄ ሰው የመሆኔ አካል ነው። ሌላ ግን እዚህ ጋር ደግሞ ላነሳ የምፈልገው ሁለት ነገር፣ አንደኛ ፎርሙላ ሰጥቶናል። አሁን እንዴት ሆነዋለሁ ነው። አንደኛ ጴጥሮስ 3 ላይ ምን ይላል አይደል? ያንን የዋሁን ትሁት የሆነውን ያንን የውስጡን ሰው ልበሽ ይላታል እንጂ እኔ በራሴ ልገዛ አልገዛ እሺ ልበለው እያልኩ የማደርገው ከሆነ አልችልም። ኢምፖሲብል። ከእግዚአብሔር ጋር ያለኝ ግንኙነት ነው። እኔ አሁን ብዙ ጊዜ አየዋለሁ እግዚአብሔር ጋር ያለኝ ነገር ፐርሰናል ነገሬ ሲበረታ አንደኛ በቃ በጣም የምትረዳት ነው ማለት በቃ እኔ ምንም ቢያደርግም አይታየኝም። ደግሞ የራሴ ችግር ውስጥ ገባ ቢዚ ሆኜ እንደ ጸሎቴም እንደነገሩ ቃል ጥናቱም እንደነገሩ ምንም በቃ ዝም ብሎ የለም የሃይማኖት ስጫወት ደግሞ በቃ እንደው ትንሹ ነገር ያንገበግበኛል፣ ቻሌንጅ ተግዳሮት ይሆንብኛል። ስለዚህ ወደ እኛ ክርስቲያኖች ሪፍሌክት ነው የምናደርገው እና በጠጋን መጠን እያንጸላን ከዛ ደግሞ ስንርቅ ከባድ። ስለዚህ በዚህ አንቺ ባልሹ በጣም በሚቃረን ዓለም ይሄንን መሆን ነው። ከሱ ጋር በጣም የምጨቃጨቅ ኮንትራዲክት ማድረግ ከሆነ ማለት ያልተመቸውት ከሆነ እንዴት ነው ከዋናው ጋር ነው ጉዳዩ ተሰክቻለሁ ወይ ነው ወደዛ መሄድ ነው እንጂ እዚህ ጋር በቃ ብጥር ባጣጥር ባማክር ምናምን
ራሴ ላይ አላስፈላጊ ጫና መልሼ እሱን ደግሞ አልተገዛለም ተገዝቼላል ያልኩኝ ማለት ነው። ያንን ፕሩቭ ለማድረግ ስሞክር ችግር ውስጥ ገባለሁ። ስለዚህ ለማንም ፕሩቭ ማድረገው ነገር የለም። እኔን ነው መሆነው ባይ ዘ ወይ። ስለዚህ እኔን ወደሚያደርገኝ ወይም ደግሞ እሱ እንድመስል ወደሚያደርገኝ ወደ አምላኬ ያለኝን ነገር ማስጠጋት ነው። ግን ይሄን ሁሉ ስንነጋገር ግን ሁልጊዜ ግን ነገር ግን አለ ነገር አሁን አንደር ኖርማል ሰርከምስታንስ እኔ ሁሌ ሳስተምር ትምህርቶች የምለው ኖርማል በሆኑ እንደኔው ፍጹም ያልሆነ ባል ባገባሁበት እኔም ፍጹም ባልሆንኩበት እንጂ ትጎዳ እያልን ግን አይደለም። ለምሳሌ ስድብን ትልመድ፣ አለማክበርን ትልመድ፣ ከዛም ሲብስ ደግሞ ጥቃትን ትልመድ። እንደ ቤተክርስቲያን እንደውም እኔ ችግራችን እሱ ልጥጥ አድርገ ነው ሌላ ጣጣ ውስጥ ይገባል። እሱ አይደለም አንደር ኖርማል ሰርከምስታንስ ነው የምንነጋገረው። አሁን ፍጹም ያልሆነ እንደሷው የሚቀያየር እንደሷው ችግር ያለበት እንደሷ የሆነው ሰውዬ ጋ ነው የምንነጋገረው እንጂ እነዚህ ነገሮች ካሉ እሺ በይ ታዘዢ እንትን በይ። አሁን በጣም እንደዚህ አይነት ነገሮችን እያጎላናለን እና ይሄ ልክ አይደለም ማለት ይሄ እኔ ሰው ነኝ፣ ሴት ልጅ ሰው ናት፣ ሰብአዊ ፍጡር ናት፣ አባት አላት እግዚአብሔር የሞተላት ክርስቶስ ለሷ ሞቶላታል። ስለዚህ እንድትሰቃይ፣ እንድትጎዳ፣ እንድትታመም አይፈቅድም። በፍጹም ሊፈቅድ አይችልም። እንደ ጀግንነት አለያው ምን በኩል ያሳስበኛል በጣም። ስለዚህ ይሄንን እንደው ተመልካቾቻችንም ሲያዩን ችግር የለውም በቃ ለሁሉም አይደለም የምንገዛው። አላማ የለውማ ያኛው ያንን የምንፈልገውን አላማ አይመታም። እንዲህ አይነት ግንኙነት እንዲህ አይነት ጋብቻ ካልታከመ የእግዚአብሔር ምሳሌ አይገልጥም። ይከብራል ወይ ምሳሌው እግዚአብሔር የፈለገው ትዳር እንደዛ አይነት ነው የሚለው ጥያቄ ይነሳል። አይመጣም። ራሱም ሰውየው ባይ ዘ ዌይ አይጠቀምም፣ ይጎዳል። እግዚአብሔር ፊትም ይጎዳዋል፣ የራሱም ህይወት ይጎዳል። ይሄ አፍራሽ ነው፣ ዲስትራክቲቭ ነው። ስለዚህ ይህችኛዋን ባውንደሪ ምንድናበጅ ብዬ ነው በጣም እንደው እንደመጠቅለያ የሩት ግርሃም ያለችው ሁለት አባባል ትዝ አለኝ። አንደኛው ስለ ፕሮሰስ ስታወሪ ማለት ሆነት ብለን እንደተባለው በአንዴ ጨርሰን አንገኝም። እየተነሳን እየታገልን እየወደቅን ነው የምንቀጥለው። ግን በዛ ፍሬምወርክ ውስጥ ለሚሞክር በሚጥር በእግዚአብሔር ፊት ጉዳዩን ሁሉ በሚያቀርብ ለእግዚአብሔር ደግሞ እንደሚገዛ ሰው ከማንም በላይ ለእግዚአብሔር እንደሚገዛ ሰው ሆነን ስንኖር ፍሬም ትላንት ባይብል ስተዲ ስናደርግ ልጃችን አይ ቲንክ ስለ መንፈስ ፍሬዎች እያወራን ነው እና ምን አለ መጀመሪያ ዮሐንስ ላይ ይሄ በኔ ኑሩ የሚለውን እያወራን ከዛ ወደ መንፈስ ፍሬም ሄድን እና አክቹዋሊ አይቻልም እኮ በጌታ ከኖርሽ ላታፈሪ አትችይም የሚል ሀሳብ አመጣና which is true እንትን ላፍራ ምናምን እያልን ሳይሆን የምናፈራው በቃ ከኖርሽ if you are close የጌታ ባህሪ የጌታ ማንነት ወደ አንቺ መጋባቱ አይቀርምና እሱ ሩት ግርሃም ምን አለች የእንትኗ ላይ ነው የመቃብር ላይ የተጻፈው thank you for your patience construction over ብላው ማለት ስንት ሰው ፈትኛለሁ ነው ስለታገሳችሁኝ ስለትግስታችሁ አመሰግናለሁ ነው በቃ ተጠናቀቀ። እስከዛች ፖይንት ድረስ እምንጥር ጌታን ለመምሰል እምንተጋ ሰውነትን ፊዚካሊ ማሰልጠን ይጠቅማል። እግዚአብሔርን መምሰል ደግሞ እጅግ ማትረፊያ ነው እንደተባለው በየዕለቱ የምንሞክር ነን። ሌላ በጣም ደስ የሚለኝ ከዚህ ከጋብቻ ጋርና ከሚስትነት ጋር አብሮ መሄድ አባባል ያለችው የኔ ስራ ባሌን መውደድ ነው፣ እሱን መልካም ማድረግ የእግዚአብሔር ስራ ነው እና ሮላችንን ማወቅ እኔ ባሌን ልቀይረው ላስተካክለው ሳይሆን ራሴን ልቀይር፣ ራሴን ላስተካክል፣ ራሴን ለጌታ ላስገዛ ሲሆን ሁላችንም በመስመራችን እንፈሳለንና እግዚአብሔርም በዚህ ውስጥ ስራውን ይሰራል። ያንን ሰው የመቀየር ስራ የመንፈስ ቅዱስ ስራ ነው፣ የእግዚአብሔር ስራ ነው። እኔ ብቻ የጻድቅ አይኖች በራሱ ላይ ናቸው እንደሚለው እግዚአብሔር ይርዳን። እንግዲህ የሚሰሙንም ወጣቶችን ለማግባት ያሰቡ በትዳር ውስጥ ያሉ እንዴት ነው የሚሆነው ብለው ለሚሉ ሁሉ መሰረታችን እንግዲህ እስካሁን የተነጋገርንባቸው ሐሳቦች እግዚአብሔር ካየልን አንፃርና በክብርና በሞገስ የተሞላ ልጆቻችን ደስ የሚሰኙበት የሚያመሰግኑን እኛም በርጅና ዘመናችን ምን ስቅበት ህይወት እንዲኖረን የጌታን መንገድ ለመከተል የቆረጥን የታጠቅን እንድንሆን ጌታ በጣም ይርዳል።
እናንተም ስለተገኛችሁ ስላካፈላችሁን ጌታ ኢየሱስ ይባርካችሁ። በዚህ ደግሞ ብዙ ሰው ሲተርፍበት ሲድንበት ይሄን ተማርኮ አመለጥኩ ሲል የምትሰሙ የምትበሉ ከፍሬያችሁ ያርጋችሁ። የመጨረሻ ምናልባት ሜንሽን ማድረግ የምፈልገው የጮምኛሞች ትምህርት ቤት እንዳለ ሰምቻለሁና ለወጣቶች ላላገቡ በዝግጅት ላይ ላሉ እንደገና ወደፊት ላገባ አስባለሁ ለሚሉ ሁሉ ምዝገባ አለ። ሳሮን እሱን ሊንኩ ላይ እናስቀምጥላቸዋለን እንዲመዘገቡና እንዲማሩ። መታጠቅ ነው የሚያስፈልገን። በተረዳን ባወቀን ቁጥር የተሻለ ህይወት እንኖራለንና እጮኞችን እንግዲህ ሰብስበሽ ታስታጥቂያለሽ። ታንኪዩ ተባረኩ።